ሰበር መረጃ በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘ ሪከርድ ተይዟል ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። ብዙ ሰዎች እችን ቪዲዮ ላካችሁልኝ። አልበሙ በዩቲዩብ እንደተጫነ በኮሜንት መስጫው ላይ የሰፈረው አንድ መልእክት መላውን የኢንተርኔት ተጠቃሚ አስደምሟል። እዚህ ቪዲዮ ላይ ያየሁት ነገር ትንሽ ገርሞኝ ነው። መኖር ችል ነበር ይኖራሉ፣ ሴቶች ሊኖሩ ይችላሉ። ባይ ዘ ዌይ ጃኒ ራሱ ከሱ ጋር ማራቅ ነው መንፈልግ። ቴዲ የጆሮ ነፃ አውጪ ግንባራችን ነው፣ ግንባራችን ነው። የቴዲ ዘፈኖች በዩኒቨርሲቲ እንደ አንድ ኮርስ መሰጣት አለበት። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አመሻችሁ። እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ ጉዳዮችን ይዤላችሁ መጥቻለሁ። ዛሬ እጅግ ሰበር ወይ ደግሞ የሚገርም ዜና ነው እየተሰማ ያለው። የድምፃዊ ቴዎድሮስ ካሳሁን አዲስ አልበም እንግዲህ ዛሬ በ8 ሰዓት ላይ በኢትዮጵያ አቆጣጠር ተለቋል። እንኳን ደስ አላችሁ። እንግዲህ ሁሉንም አልሰማሁትም፣ የተወሰነ ነበረ የሰማሁት፣ ግን አሁንም አዳምጠዋለሁ። ነገር ግን አንድ ነገር አለ የሰማሁት ነገር፣ ማስጠንቀቂያ ነገር ማለት ነው። እባካችሁ ከዩቲዩብ ቢያንስ ወደ ቲክቶክ ሙሉውን ባታስገቡ ጥሩ ነው፣ ለሱ ይጎዳዋል። ገባችሁ አይደለ? ሁሉም ሰው ዩቲዩብ ላይ ገብቶ ያ የቴዲ አፍሮ አልበም ሙሉውን ማየት አለበት። ከተቻለ በቪፒኤን እያሉ ነው። ምናልባት እኔ እንጃ ስለዚህ አስተያየት መስጠት ፈልግን፣ ነገር ግን ምናልባት ከቻላችሁ በቲክታክ እንዳትለቁት ማለት እፈልጋለሁና አንዳንድ ነገሮችን ስለዚህ ጉዳይ እናነሳለን ማለት ነው። ወደ መጀመሪያ ቪዲዮ ላይ አሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ ጋይስ። እዚህ በእናትሽ ወደዛ። እነዚህ ደግሞ ምን አባታቸው ነው ይሄንን ነገር? አንተ ረፍ ወደዛ። ምንድነው አንተ? ምን ጉዶች ናችሁ? ዝምባ ቢል ከዚህ ወደዛ ሂድና እዛ ጂጂ ጋር ስጥ። እኔ አልወደውም አልኳችሁ። ለምን ነው የማሰሙ? ምን ዱቄት ነገር ነው አንተ ደግሞ ቅማቅም። ምን አባ ነው እሱን ጊፍት የምትሰጠኝ? ላይ ዞን ይጭናል እንደ ዞን አባይ ጥፋና ሄድና ለጂጂ ኪያ የጂጂ ኪያን ጊፍት ለጂጂ ኪያ ሁላችሁም ድምጽ መሆን መቻላል እንዴ! አረ ስለመድኃኒዓለም ይሄንን ግን አፈድሜ ብላ። አረ እናትን አንተ ስርዓት ይኑር፣ እሷ ግን ትፈታ። እንዴት ነው አንተ ኤምኤን አባይ ጥፋ ስምም እንደሆነ ኤምኤን አዩ ኦኬ ሙጣታ ቃለች ወደ ፎቶውን እሷ ካመጣች ረፍታል ረፍ። አሁን ደግሞ ሚሳ አልስምም ያንን አትስተይ ዞኑን መኖር ችል ነበር ይኖራሉ፣ ሴቶች ሊኖሩ ይችላሉ። ባይ ዘ ዌይ ስልክ ማውራት ምናምን ወንጀል ነው አይልም። ለምሳሌ አሁን እሱ ስልኬ እንደጠራ ምናምን አይደለም የሚቆጣው፣ ምናምን ካወራው በኋላ ምናምን ትዊስት ያደርጋል፣ ነገሩን ያዞረዋል። እንዴት ነው ከመጠጥ ቤት ነው ያገኘሁሽ አይነት ነገር። እኔ አትሊስት ተገኝቼ ነው አሁን የለውም። እሱ እኮ አለ አይደል? አሁን እሱ ግን ኖሮም ኮስችን አይደረግም። ማረጋልሽ ባይ ከፍዬ ነው የሚለው። የቤት ኪራይ፣ የምግብሽ፣ የቤት ወጪ እየሰጠው አይደል ወይ? በጣም ማስመሰል ጎበዝ ሆንኩ ማለት ነው። ድሮ ጓደኞቼ ምናምን ድንገት መንገድ ላይ ካገኙኝ ይሄ ገረጣው ነበር መመስለው። ይሄ ሰውነቴ የገረጣ ድክም ያለው ሰው ነው። it's because ተኝቼ ስለማላቅ ነው። በነገራችን ላይ ጋይስ እቺ እህታችን ቤላ ትባላለች። በጣም የምትገርም ሴት ነች። እኔ ቀደም ብዬ ነበር ማቃት ሶሻል ሚዲያው ላይ ምናልባት 10-20 ቪዲዮ ከወረዳችሁ የኔ ዩቲዩብ ላይ የሷ ታሪክ እንግዲህ አስቀምጬው ነበረ። ምናልባት ወርዳችሁ ማየት ትችላላችሁ። በጣም የሚገርም ስብዕና ያላት ሴት ነች። እንግዲህ አሁን ላይ ደግሞ ኢንተርቪው አድርጋለች ከአንድ ወንድማችን ጋር እና እባካችሁ እቺ ልጅ ምናልባት ምናግዛት ከሆነ እንደነዚህ አይነት ሰዎች ማገዝ እጅግ በጣም ነው የሚጠቅመን። ምክንያቱም ጭንቅላቱ የተቀየረ ሰው ሌላ ነገር ብር ነው የሚያስፈልገው ወይ ደግሞ አንገት ማስገቢያ የሚሆን ነገር ነው የሚያስፈልገው እና በእርግጠኝነት እቺ ልጅ ጥሩ ደረጃ ላይ እንደምትደርስ
እርግጠኛ ነች። በሌላ መንገድ ደግሞ እንግዲህ ትወና ላይ ደግሞ በጣም የምትገርም ልጅ ነች። አንዳንድ ትወናዋ ላይ አይቻለሁኝ በሶሻል ሚዲያው ላይ ትወናም ላይ አንደኛ ነች። በራስ መተማመኗ፣ ጥረቷ፣ ኮንፊደንሷ እጅግ በጣም የምትገርም ልጅ ነች እና የእሷን ቪዲዮ ሄዳችሁ ማየት አለባችሁ። በተለይ ደግሞ ለሴቶች፣ ለወንዶች ደግሞ ምናልባት ትምህርት ይሆናችኋል ለራሳችሁ ይሄንን እንደዚህ አይነት መጥፎ ታሪክ ህይወታችሁ ውስጥ እንዳይገባና ተከሳሽ ወይ ደግሞ በዳይ እንዳትሆኑ ማለት ነው። እና ጋብዛችኋለሁ። ቤላ እህታችን ጀግና ጎበዝ ወጣት ነች ማለት ፈልጋለሁ። ምናልባት ቲክታክ አካውንታ ቤላ ይላል፣ እዛ ጋር ሄዳችሁ ማየት ትችላላችሁ። ያላችሁን አስተያየት ደግሞ እንግዲህ መጻፍ ትችላላችሁ ማለት ነው። ወደ ቀጣይ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ ጋይስ። ይሄን ኢንተርቪው ማለት ነው እዩት፣ በደንብ የምትጠቀሙት። እኔ ራሷ ነኝና ብዙ ሰዎች ራሷን ልትሆኑ ትችላላችሁና ምናልባት እንደሷ ሰት እየሰራችሁ ያላችሁ ወይም ደግሞ ብቻ እዩት። የእውነት በጣም ነው ዋይዝ ናት። ደስታ ስታወራ ወዲያው ይጣፍጣል ምናምን። እስቲ የሚያሳዝን ነገር ነው የምትነግረው፣ ግን በቃ ምስጥ ብላችሁ ነው የምታዩት። እና አልፎ ቢሆን ምናምንና ከዛ ይሄ ኢንተርቪው ያደረገች ቢሆን ኖሮ ሞር ደስ ይለኝ ነበር፣ ግን አይደለም። ግን እስቲ አልፈዋለች በእርግጠኝነትና እሱ ሪኮመንድ ላደርጋችሁ ነው። እግዚአብሔር ይረዳሻል። ግን የተወሰነ ስቲል መንፈሳዊ ነገርሽ ምናምን ተጠናክሪ አሪፍ ነው። እኔም የረዳኝ እሱ ነው ብዬ አስባለሁ። ስቲል ገና ነኝ፣ ግን ያ ነገር በጣም ለውጥ አለው። በራሳችን ስንደገፍ በራሳችን እናደርገዋለን ብለን ስናስብ በእግዚአብሔር ያለንን እምነት ጥያቄው ስለሚገባ አትሊስት ያ ነገር ብታስተካኪ። ከዛ ውጪ በጣም ነው የወደድኩሽ፣ ደስታ ያለሽ ምናምን። እግዚአብሔር ከዚህ በኋላ ይርዳሽ እና ስቲል አለ ይኖራል ጥንካሬው እና እኔም የሆነ ብዙ ነገር እሷ ጋር ያለ ነገር እኔ ጋር የነበረ ነገር ነበረ አቪር ለማድረግ እየሞከርኩ ነው። የሙሉ በሙሉ ቶታሊ ከዛ ህይወት ጋር የኔ ህይወት ሊገናኝ አይችልም። ይለየው ነገር አለ፣ ግን ስቲል ብዙ ነገራችን አንድ ያደረገናል እና በርቺን በርታ ለማለት ነው። እናንተ ግን የገባችሁ ኢንተርቪውን እዩ፣ ተጠቀሙታላችሁ። ባይ ብዙ ሰዎች እችን ቪዲዮ ላካችሁልኝ። ምን እንድላችሁ ነው የጠበቃችሁት? ማለት ምን አስተያየት እንድሰጥ ነው በዚህ ቪዲዮ የፈለጋችሁት? አንድ ነገር አለ የሚገባኝ። አዶናይ ከማደጎ ቤት ያምጣት፣ ከዛ ያምጣት እህት የአዶናይ ልጅ ተብላ መታለች አለ። ለሱ ደግሞ እህቱ ነች፣ የወንድሙ ልጅ ነች። ይሄንን አድርጋችሁ ብቻ ሳምኑት እናንተ። ሁሉም ነገር እንደዚህ ምናምን መጥፎ ነገር ቢያስብ ኖሮ ሚዲያ ላይ እንደዚህ እያለ ምናምን አይወጣም ነበር። መጥፎ የሚያስብ በድብቅ ነው የሚያደርገው። እናንተ ናችሁ መጥፎ የምታሳስቡት ያላችሁት። የእነ አዶናይ ፋሚሊ ሁሉም ዝም ብላችሁ ካያችሁ ዝም ብሎ ተቀጥተው ምናምን ያደጉ ልጆች ናቸውና እንትን አትበሉ። የሚያደርግ ሰው መጥፎ የሚያስብ ሰው ሚዲያ ላይ መጥቶ እንደዚህ አያደርግም። ይህንን ታምናላችሁ? በቃ እህቱ ነች የወንድሙ ልጅ ነች ብላችሁ ጭንቅላታችሁን አሳምኑት። ብርክት ደግሞ እንደዛ አይነት ትወዳለች። ታይታላችሁ አዶናይ ጋር ምንድነው አልሳምኩኝ እኔ ምናምን እንደዛ ትወዳለች ልጅቷ። እነሱ ደግሞ ከሆነ ነገር እንዳይለዩት ብሎ የሚያደርጉት ነገር ነው። ዝም ብላችሁ ወደ ሌላ ታስባል። እንደዚህ መጥፎ ነገር የምታስቡ እናንተ ስለምታደርጉት ነው። ልጁ ላይ ምንም አታደርጉ። መጥፎ የሚያስብ ሰው መሀል ቪዲዮ እየመጣ እንደዚህ ያደረገ አይቀደምሽ። ቀናተኛ አሞች ጤና ይስጥልኝ፣ እንደምን አደራችሁ። እዚህ ቪዲዮ ላይ ያየሁት ነገር ትንሽ ገርሞኝ ነውና አይ ቢሊቭ የአዶናይ ወንድም መሰለኝ እና በጉዲፌቻ የወሰዷትን ሕፃን ልጅ ከሷ ጋር በጣም ብዙ አይነት አፌክሽነት የሚመስሉ ቪዲዮዎች ይለቃሉ። በጣም አብረው ይውላሉ እና የተለያየ አንዳንድ ነገር ሲያደርጉ እንደ ያው ኢንአፕሮፕሪየት የሚመስል ነገሮችን ሲያደርግ ምናምን አለውና የገረመም እንደሆነ ታውቃላችሁ። ይሄ ኮመንት ገርሞኛል። ወይ ይሄ ልጅ ግን ከልቡ ነው፣ ከልቡ አፍቅሯታል። አሳድጎ
ያግባት እቺ ልጅ አሳድጎ ያግባት ሲል ብዙ ሰው በጣም ላይክ አድርጎታልኝና really I don't think ልጆችን በእንደዚህ አይነት መንገድ ማየት ጥሩ ነው ብዬ አላስብም። I don't know አሳድጎ አግባት አሳድገ እንደዚህ አድርጋት የሚባል በጣም ይሄ ፔዶፊሊያ የሆነ አመለካከት ነውና ህፃናቶች ለእንደዛ መታሰብ የለባቸው በእንደዛ አይምሮ ማየት የለባቸውም። ትክክለኛ አይመስለኝም። I don't think it's healthy ጤነኛ አይመስለኝም እና ባካችሁን ከእንደዚህ አይነት ድርጊት ብትጠነቀቁ ማህበረሰቡም ደግሞ አዌርነስ ቢኖረው አዌርነስ መፈጠር አለበት። ህፃናቶች በጣም ይደፈራሉ ኢትዮጵያ ውስጥና ብዙ ችግር ይደርስባቸዋልና ይሄ ካልቸር አዌርነስ መፈጠር አለባቸው። ኢንሰንሳቸውን ህፃናቶች እንዳያጡ እውነቴን ነው የምላችሁ ኢትዮጵያውያኖች እንደዚህ አይነት ካልቸር የሆነ ጎጂ ባህል የሆነ አመለካከትን ማስተካከል አለበት። አንዳንዴ እንደ ቀልድ ምናምን የምትፖስቱት ነገር ሁሉ የሚቀለድና የማይቀለድ ነገር አለ። በጣም እውነቴን ነው በጣም የሚዘገንን ቀልዶች አሉና እንደ አንድ የልጆች አባት እንደዚህ አይነት ነገር ባይደረግ መጠንቀቅ አለባቸው። ኢቭን ወንድምና እናት ብትሆኑም እንደዚህ አይነት የሆነ ኢንአፕሮፕሪየት የሆነ አፌክሽን ለቲክቶክ ሲባል ለምናምን ሲባል ባታደርጉ መልካም ነው ብዬ አስባለሁ። በርግጥ እቺ የብላድ እህታቸው አይደለም በቅርብ ጊዜ አዳፕት ያደረጓት ነው። አንዳንድ ጊዜ ለድራማ ብላችሁ ሜቢ ሶሻል ሚዲያውን ለማራመድ ብላችሁ የምታረጉት ሊሆን ይችላል። ግን ኮሜንቱ በጣም ገርሞኝ ነው። ኮሜንታቸውን ሳይ በጣም ገርሞኝ ነውና የህዝቡ የማህበረሰቡ ስነ ልቦና በዚህ ጉዳይ ላይ በጣም በህፃናቶች ያለው ጉዳይ ላይ ቢስተካከል ጥሩ ነው ብዬ አስባለሁ። አመሰግናለሁ ስላዳመጣችሁ። ተባረኩ። ቀናችሁ ይባረክ። ይህን ቪዲዮ ለአዶናይ አድርሱልኝ። የሴት ልጆች እናት እንደመሆነ መጠን አክበረትንም ሆነ እህቱን ሳያቸው በቃ የሚያስፈራኝ ነገር አለ እና ጀስት በቃ ያው አደባባይ ላይ ስለሆነ ቪዲዮዎቹ ያሉት አይ ሆፕ አደባባይ ላይ በጠይቅህ ችግር የለውም። እነዚህ ልጆች ቤቱ ሲሆኑ ያንተ ብዙ ጓደኞች ይመጣሉ፣ የተለያየ ሰው ይመጣልና ምን ያህል ሴፍ ናቸው? የእውነት በጣም ስላሳሰበኝ ነው። እነዚህ ልጆች ከ18 ዓመት በታች ናቸው። በጣም አደገኛ እድሜ ላይ ነው ያሉት። በጣም ነው የሚያስፈራው ሁኔታውና ቤቱ ሰው አለ ወይ እናት አለች ወይ ደግሞ ኃላፊነት የሚወስድ ሴት የሆነ ላይክ ወንዶች በበዙበት ኤሪያ አይ ሆፕ አንደርስታንድ ታደርገኛለና የእውነቴን በቃ ሁሌ ሳያቸው ወይ እነዚህ ልጆች እግዚአብሔር ይጠብቃቸው ላለውና እንዴ በቃ የሆነ ነገር መልስልና እኔም ከሀሳብ ገላግለኝ። እውነት ሌላ የሚያሳስበው ሰው ከሌለ እኔ ግን በጣም እያሳሰበኝ ነው እንዴ እና ወንድምህ ነው መሰለኝ እኔ አላቅም በቃና ፕሊስ አንተም ለስራ በጣም ቢዚ ትሆናለህ ብዬ አስባለሁና ያለውንም ነገር ለማየትና በምን መንገድ ነው ነገሮችን የምትቆጣጠረው ብዬ ለመጠየቅ ነበር። አመሰግናለሁ። ጋይስ ሰው ቤት ዞ ተብሎ እንደማይገባ አውቃለሁኝ። ነገር ግን ይህንን ነገር እየተነገረ ስላለ እንግዲህ እኛ የምናወራበት ሀሳብን ስጥበት ብዬ በማሰብ ነው ይህንን ያመጣሁትኝና እናንተ የራሳችሁ ሀሳብ ማስቀመጥ ትችላላችሁ። ግን ጥንቃቄ ማድረጉ ደግሞ እንግዲህ አስፈላጊ ነገር ነው። የአዶናይ ወንድም ስለሆነ እንግዲህ ችግር የለው ማለት አይቻልም። ሰው በሰጠው አስተያየት እኛ መቀበል አለብን። ያ ነገር ደግሞ እንግዲህ እንድናስብበት በማሰብ ነው ይሄንን እየተነገረ ያለው። እናንተ ምን ትላላችሁ? እናንተ ሀሳብ ማስቀመጥ ይችላላችሁ። ጋይስ ወደ ቀጣይ ቪዲዮ ላሻግራችሁ። ጃኒ ራሱ ከሱ ጋር ማራቅ ነው መንፈልግ ማራቅ አንድ ክብሩንም ዕውቀቱንም በሷ አልክ በሷ እኩል እንዲር መጠመጥ ታደርገዋለች። ትልቁ ስራችን ካሁን በኋላ መሆን ያለበት አዶንያስን ከዚህች ልጅ ማስጣል፣ እንደ ኩፍኝ ውልቅ እንድትልለት ግርማ ሞገሱ ነው ዝቅ የምታደርገው፣ ደደብ ነው የምታደርገው። ሰው ለሐሜት ተስተካክሎ ይመጣል፣ ለሐሜት ዘንጦ ይመጣል። አረ ማረን ዘንጣችሁ አሜት እግዚአብሔር ተሽከምቻል።
የሚጠቅመንን ነገር እናድርግ። ትውልድ የሚያስተምር ነገር እናድርግ። ትውልድ የሚያስተምር ነገር እናድርግ። ስንት መቀየር የምንችለው ነገር አለ። ስንት ማስተካከል የምንችለው ነገር አለ። ሚዲያውን ለበጎ ነገር እንጠቀም። ብንችል ዝም እንበል፣ ካልቻልን ደግሞ የሚስተካከል ነገር ተናገሩ እንጂ የሰው እንትን ገመና በማውጣት አይዶን ነው። በጣም መማራገልተሻ ደስ የምትሉኝ እኮ እንደዚህ መሀል ላይ ጣል የምታረጉት ኮሜንት ሰው የሆነ ነገር እያወራ ጣል ታደርጋላችሁ ኮሜንት። መማር አግብተሻል ሄሉዬ፣ ለወንድምሽ አጭተሽኝ ነው እንዴት ነው ነው ሀሳብ የተመቸሽ? ለማንኛውም ሰላም ናችሁ? እንዴት ናችሁ? በዓል እንዴት ነበር? ስማ የያዘኝ የያዘህ ሰንጥቆ እንዳገዳ ዘመድ ይጠየፍህ አያስታመህ ባዳ መጥፊያህን ታሳየኝ ኮከብህ ተናዳ ሄደህ አትናፈቅ ኖረህ ሰው አትርዳ ቅምጥ ያገር ሸክም ተንቀሳቃሽ እዳ አንተን ለመሳደብ እኔ አፌን አልከፍትም ያ ጠማማ ልብህ ይጥልህ የሌትም። ቴዲ አፍሮ አመስግን፣ በእውነት አመስግን። ስንት ብር ነው ለማስታወቂያ የሚከፈለው በአሁን ሰዓት? ስንት ብር ነው የምትከፍለው ለማስታወቂያ የሆነ ስራ ለመስራት? ስንትና ስንት ብር ነው የሚፈሰው? ተግባባን? ያለምንም ነገር አትሰራም ብለው ሰው ያንተን ግልብጥ ብሎ ወጥቶ የኢትዮጵያ ሕዝብ ምን ያህል እንደ ኩራት እንደሚያይ ኢትዮጵያ ላይ ምን ያህል በጽድት ያልክ ሰው እንደሆንክ አሳይታል። ሰው ከብዳል። ሌላው ምንድን ነው ከአንድ አብሮ ከሚሰራው እንትን ጋር ወደ 330 ሚሊዮን ብር ከፍሎ ይደረዛ ብሎ ቴዲ አፍሮ ዘግቷል ፋይሉ። በጣም በሚደንቅ ሁኔታ አምሶ አሜዝድ 330 ሚሊዮን ብር አውጥቶ ሄደ አፍንጫው ወርውሮ ሄደ። በቃ ወርውሮታል። እንደዚህ አይነት ስንት ነው? 33 ነው። ይቅርታ 33 ሚሊዮን። አንዳንዱ ሲጽፈው እብድ ነው ማለት ነው። ይቅርታ 33 ሚሊዮን ብሩን ወርውሮለት ዝም በል በቃ ሄደ። አቅም እንዳለው አሳይቷል። ምክንያቱም የቴዲ ስራዎች ብዙ ነገሮች እንዲያመጣ አድርገውታል። ደስ ይላል። ብዙ አቅም እንዳለው ብዙ አድርጓል። 33 ሚሊዮንም ትልቅ ብር ነው። እንደ ትንሽ አታዩት። ኪሱስ ቢታይ 3 ብር የሌለ 33 ሚሊዮን ትንቃለ። አበሻ ደስ ነው የሚለኩ በጣም ሰበር መረጃ። በጉጉት ሲጠበቅ የነበረው የድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘው የሙዚቃ አልበም በአሁኑ ሰዓት እንግዲህ 8 ሰዓት ላይ በዩቲዩብ ላይ ተለቋል። እናም ሙዚቃው ጀንበር በተሰኘው በ18ኛው ትራክ የተጀመረ ሲሆን በአሁኑ ሰዓት እንግዲህ ዩቲዩብ ላይ ፕሪሚየም እየተደረገ ይገኛል። እናም እንግዲህ ሁላችሁም እየገባችሁ ከ1.2 ሚሊዮን በላይ ሰብስክራይበር ባለው በቴዲ አፍሮ ኦፊሻል የዩቲዩብ ገጽ ላይ ሙዚቃዎቹን ማዳመጥ ትችላላችሁ። ኢትዮሪካ ተለቋል። ነገር ግን አሁን መነጋገሪያ የሆነው የቴዲ አፍሮ አዲሱ አልበም ኢትዮሪካ መለቀቅ ብቻ አይደለም። አልበሙ በዩቲዩብ እንደተጫነ በኮመንት መስጫው ላይ የሰፈረው አንድ መልእክት መላውን የኢንተርኔት ተጠቃሚ አስደምሟል። መልእክቱ የተጻፈው ለዛሬ ሳይሆን ለወደፊቱ ትውልድ ነው። እንዲህ ይላል። ይህ ዘፈን በ2050 የምትሰሙ ሰዎች ሁሉ እኛ የ2018 ነዋሪዎች ሰዓቱ አልደርስ ብሎን በጉጉት የጠበቅነው ታሪካዊ ስራ መሆኑን እወቁልን ይላል። ከኛ ተማሩ። ዘረኝነት ሰላም ነስቶን የነበረ ቢሆንም ፍቅር ግን ያሸንፋል። ይህ የዘመኑ የፍቅር ምስክርነት የተባለው መልእክት በብዙዎች ዘንድም በከፍተኛ ሁኔታ የተጋራ ይገኛል። እናንተ በዚህ መልእክት ላይ ምን ትላላችሁ? ቴዲ አፍሮ ለእናንተ ምንድን ነው? በነገራችን ላይ ጋይስ ጀንበር የሚለው የቴዲ አፍሮ እንግዲህ አዲሱ
ሙዚቃ በ3 ሰዓት ውስጥ ከ1 ሚሊዮን በላይ በመታየቱ እንግዲህ ሪከርድ ሰብረዋል ማለት ነው። እሱን ጋብዛችኋለን። በጣም ደስ የሚል የሚጠበቅ ነገር ነበረ። በአጭር ሰዓት እንደዚህ ይሆናል ተብሎ አልተገመተም። በጣም የሚገርም ነገር ነው። እንኳን ደስ ያላችሁ ሁላችሁን ማለት ፈልጋለሁ። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይህንን ቪዲዮ ላይክ በማድረግ ሀሳብ ካላችሁ ደግሞ ኮሜንት ላይ ጻፉልኝ ማለት ፈልጋለሁ። ለቴዲያችን ደግሞ እንግዲህ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በጣም ደስ ብሎኛል። እኔ እንኳን ደስ አላችሁ ማለት ፈልጋለሁ። ሰላም ዋሉ፣ ሰላም ደሩ ባይ። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። በኢትዮጵያ ዘፈን ታሪክ ውስጥ አዲስ ሪከርድ ተይዟል፣ ወይም ደግሞ አዲስ ሪከርድ በይፋ ተሰብሯል። የቴዲ አፍሮ አዲሱ ጀንበር የተሰኘው ዘፈን በአስገራሚ ሁኔታ እጅግ በጥቂት ሰዓታት ውስጥ ብቻ ከ1 ሚሊዮን በላይ እይታ ማግኘት ችሏል። ይህም በኢትዮጵያ ዘፈን ታሪክ ውስጥ ታይቶ የማይታወቅ እጅግ አስገራሚ ታሪክ ዛሬ ተመዝግቧል። ቴዲ አፍሮ እውነትም የዘፈን ንጉስ መሆኑ ዛሬ በይፋ አስመስክሯል። 18 ዘፈኖችን የያዘው የኢትዮሪካ አልበም በዚህ ሰዓት በበርካታዎች ዘንድ በሰፊው እየተደመጠ ይገኛል። እናንተስ ከኢትዮሪካ አልበም የትኛው ተመቻችሁ? ሀሳባችሁን አጋሩኝ።